ሰላም። ከዛሬ ጀምሮ ስራ ባሰሩ ለስንት ቀናት፣ ወራት እና ዓመታት ልትኖሩ ትችላላችሁ። ትክክለኛው ሀብት ማለት ትርጉሙ ይህ ነው። ሮበርት ኪዮሳኪ አሜሪካዊ ኢንቨስተር፣ ቢዝነስማን፣ ደራሲና አነቃቂ ንግግር በመናገር ይታወቃል። ላለፉትም 10 እና 20 ዓመታት የታወቀበትን አንድ መጽሐፍ አሳትሟል። ሪች ዳድ ፑር ዳድ። ስለ ገንዘብ ማወቅ የምትፈልጉ ከሆነ ይህንን መጽሐፍ ግዴታ ማንበብ አለባችሁ። ካላነበባችሁትም ችግር የለውም። በዛሬው ቪዲዮ ስለዚህ መጽሐፍ በደንብ ጠልቀን እንመለከታለን። ሮበርት ኪዮሳኪ አሁን ላይ ወደ 80 ሚሊዮን የሚጠጋ ሀብት አለው። የሚያስገርመው ነገር ግን አስተዳደጉ እንደዚህ አልነበረም። ከድሃ ቤተሰብ ነው ተወልዶ ያደገው። ግን እንዴት የዚህ ሁሉ ሀብት ባለቤት ሆነ? ሪች ዳድ ፑር ዳድ በተባለው መጽሐፍ ላይ የሚያብራራው ይህንን ነው። ሮበርት ኪዮሳኪ ሚያዝያ 29 በ1947 በሃዋይ ከተማ ተወለደ። በ1957 ማለትም በ9 ዓመቱ ሀብታሞች የሚማሩበት ትምህርት ቤት ውስጥ እየተማረ ነበር። የጓደኞቹም ወላጆች ባንከሮች፣ ዶክተሮች እና ነጋዴዎች ነበሩ። በዚህን ጊዜ እነዚህ የሀብታም ልጆች ከሮበርት ራሳቸውን ያገሉ ነበር። ምክንያቱም እንደነሱ አይነት መጫወቻ አሻንጉሊት ስለሌለውና አዳዲስ የሆኑ ሳይክሎችን ስለማይነዳ ነበር። ስለዚህ በዚህ ጊዜ ትንሹ ሮበርት በጣም ይሰማውና በትምህርቱ ፒኤችዲ ያለውና ሊቅ የሆነው አባቱ ጋር እየሮጠ ይሄዳል። ወደ ቢሮ ዘሎ ይገባና አባዬ እንዴት ሀብታም እንደምሆን ንገረኝ ይለዋል። እንዳለመታደል ሆኖ አባቱ ራሱ ሀብታም ስላልነበረ ትክክለኛውን መልስ መናገር አልቻለም። ስለዚህም እንዲህ ብሎ መለሰለት፣ ልጄ ጭንቅላትን ተጠቀም፣ ጠንክረህ ከተማርክ ጥሩ የሚባል ስራና ጥሩ የሚባል ክፍያ ታገኛለህ። እንደዛ ነው ሀብታም የምትሆነው ብሎ ይመክረዋል። የመጽሐፉም ርዕስ ሪች ዳድ ፑር ዳድ ነው። ማለትም ሀብታም አባቴና ድሃ አባቴ። በመጽሐፉ ድሃ አባቴ ብሎ የገለጸው ትክክለኛ አባቱን ነው። ወላጅ አባቱ በዛ ጊዜ ድሃ አይባልም ነበር። ጥሩ ክፍያ ይከፈለዋል። በመጨረሻ ግን ምንም አይነት እጁ ላይ ሳንቲም አይቀርም ነበር። ታዲያ ሮበርት ትምህርት ቤት ውስጥ አንድ ጓደኛ ነበረው፣ ማይክ ይባላል። የማይክ አባትም ሀብታም ነው። ሮበርትንና ማይክን እንዴት ሀብታም መሆን እንደሚችሉ ማስረዳትና ማማከር የጀመረው የማይክ አባት ነበር። ታዲያም በመጽሐፉ ላይ ሀብታም አባቴ የተባለው የማይክ አባት ነበር። ሃዋይ ከተማ ውስጥ ካሉ በጣም ሀብታም ሰዎች አንዱ የማይክ አባት ነው። ስለዚህም ሕፃኑ ሮበርትና ማይክ ወደ ሀብታሙ አባታቸው ጋር ሄደው እንዴት ነው ሀብታም መሆን የምንችለው ይሉታል። ሀብታሙ አባትም በእነዚህ ልጆች አእምሮ ውስጥ በጣም ጠቃሚ መርሆችና ጠንካራ የገንዘብ መሰረት እንዲኖራቸው አገዛቸው። ከዛ ውስጥ የመጀመሪያው ምንድን ነው? ሀብታም መሆን ከፈለጋችሁ በጣም መረዳት ያለባችሁ ይህ ብቻ ነው ብሎ ይጀምርላቸዋል። ይህም ቁልፍ ነገር ሀሴትና ላያቢሊቲ ይባላል። ሀሴት ማለት ማንኛውም ወደ ኪሳችን ውስጥ ገንዘብ የሚያስገኝ ሲሆን ላያቢሊቲ ደግሞ በተቃራኒው ከኪሳችን ውስጥ ገንዘብ የሚወስድ ማለት ነው። ሀብታሞች ሀሴታቸውን እያበዙ ሲሄዱ፣ በተቃራኒው ድህነት ውስጥ ያሉ ሰዎች ግን ላያቢሊታቸውን እየጨመሩ ይሄዳሉ። ግን ለነሱ ሀሴት እየጨመሩ ይመስላቸዋል። አሁን ለምሳሌ የአንድን ተራ ሰው የገቢ ምንጭና እንዴት ገንዘቡን እንደሚያወጣ እንመልከት። ስራ ከሰራ በኋላ የሚከፈለው ደሞዝ አለ። ያ ደሞዝ እንደ ኢንካም ወይም ደግሞ እንደ ገቢ ይቆጠራል። ያ ደሞዝ ከገባ በኋላ ግን ሰውየው የሚፈልጋቸው ነገሮች አሉ፣ እንደ ልብስ፣ ምግብ፣ መዝናኛና ትራንስፖርቴሽን። ስለዚህ እነዚህ አሁን የጠቀስኳቸው ነገሮች
ከደሞዙ ላይ ብር ይወስዳሉ ማለት ነው። እነዚህም ኤክስፔንስ ይባላሉ፣ ማለትም ወጪ። ስለዚህ ያ ተራ ሰው ያገኘውን ገንዘብ እንዳለ ወደ ወጪዎቹ ካስገባ በኋላ ሀሴት መግዛት ይከብደዋል። ገንዘብ ወደ ኪሱ እንዲገባ የሚያደርጉ ነገሮችን መግዛት አቅም አይኖረውም ማለት ነው። ስለዚህ ተጨማሪ ገንዘብ ከፈለገ ለሁለተኛ ስራ ፍለጋ መዞር አለበት፣ ወይም ደግሞ እዛው ባለበት ቢሮ የደሞዝ ጭማሪ መጠየቅ አለበት ማለት ነው። አሁን ደግሞ በሌላ በኩል እንዴት ሀብታሞች ሀብታቸውን እየጨመሩ እንደሚሄዱ እንመልከት። ብቸኛ የገቢ ምንጫቸው ከሆነ ከመደበኛ ስራቸው የበለጠ ገንዘብ ለማግኘት ከመፈለግ ይልቅ የተቀበሉትን ደሞዝ ወስደው ገንዘብ ወደ ኪሳቸው የሚያመጣውን ነገር ወይም ንብረት ገዝተው ባለቤት ይሆናሉ። ከዛም እነዛ ንብረቶች የሚያመጡት ገንዘብ የራሳቸውን ወጪዎች ይሸፍናሉ ማለት ነው። እንደ ምግብ፣ መጠለያ፣ ትራንስፖርቴሽን እና መዝናኛ። ይህም ስርዓት ፓሲቭ ኢንካም ይባላል። ፓሲቭ ኢንካም ማለት ገንዘብ የሚያስገኝ ሲሆን ገንዘብ ለማግኘት ግን ጊዜያችሁን መስጠት የለባችሁ። ወይም በሌላ አነጋገር እናንተ ስተኙ ገንዘብ ወደ ኪሳችሁ የሚያስገባ ነገር ገንዘባችሁን ማፍሰስ ማለት ነው። የፓሲቭ ኢንካም ዋና ምሳሌ አክሲዮን መግዛት ነው። ወይም ደግሞ ወደ ሀገራችን ቀለል አድርገን ስናመጣው የምንኖሩት አንድ ግቢ ሙሉ ቤት ውስጥ ከሆነ ያንን ቤት ሸንሽናችሁ ማከራየት። ስለዚህ ደሞዛችሁ ሲወጣ ለወጫችሁ ብር ከማውጣት ይልቅ ያንን ቤት ለማደስ ወጪ ብታወጡና ከዛን ብታገራዩት ለቀጣይ ወር የእናንተ ገቢ 3 ወይም 2 እጥፍ ሆኖ ይመጣል ማለት ነው። ስለዚህ የሀብታሞቹ መንገድ ይህ ነው። ከደሞዛቸው የሚመጣው ገንዘብ ወጪዎቻቸውን ለመሸፈን ብለው አያወጡ፣ ለሌላ ስራ ያውሉታል እንጂ። ሌላኛው ስራቸው ግን ገቢ ማግኘት ሲጀምር ከዛ ገንዘብ ላይ ወስደው ለወጪያቸው መክፈል ይሄዳሉ ማለት ነው። በዚህ መንገድ ለትንሽ ወራት ሲቀጥሉ ገንዘቡ ከፍና ከፍ እያለ ይሄዳል። ስለዚህ እናንተም ከፍ ያደርጋችሁ ትጫወታላችሁ ማለት ነው። መሬት መግዛትና አተርፋችሁ መሸጥ፣ የባንክ አክሲዮን መግዛትና ለረጅም ጊዜ መያዝ። እንደዚህ ስታደርጉ ቀስ በቀስ ሀብታችሁ እየጨመረና በእናንተ ስር ያሉ ሀሴቶች እየበዙ ይሄዳሉ። የሮበርትም ድሃው አባት ብዙ ገንዘብ ያገኝ ነበር። ገንዘቡን ግን የሚያውለው ለልጆቹ፣ ለባለቤቱና ለወጪዎቹ ነበር። ያገኘውንም ገንዘብ መልሶ ያቃጥለዋል ማለት ነው። በተቃራኒ ግን የማይክ አባት ያገኘውን ደሞዝ ሲወስድና እሱ መገኘት የማይፈልጉ ስራዎች ላይ ገንዘቡን ያፈሳል። እነዛም ስራዎች በሚያመጡት ገቢ ወጪውን ይሸፍናል። ስለዚህ ሮበርትም ከእውነተኛ አባቱና ከጓደኛው አባት የተማረው ነገር ይህ ነው። እውነተኛ አባቱ ጠንክረ ተማርና ትክክለኛ ደሞዝ የሚከፍል ድርጅት ውስጥ ተቀጠር ይለው ነበር። የማይክ አባት ግን ወደፊት መግዛት የሚፈልገውን ድርጅት ለመግዛት ጠንክረ ተማር ይለው ነበር። የሮበርት ወላጅ አባት ግን አስተሳሰቡ ግን ጥሩ አልነበረም። እኔ ሀብታም ያልሆንኩት ልጅና ሚስት ስላለኝ ነው፣ ብዙ ወጪዎችም አሉብኝ ብሎ ነበር የሚያስበው። የማይክ አባት ግን እኔ ሀብታም መሆን ያለብኝ ልጅና ሚስት ስላሉኝ እነሱን ማገልገል አለብኝ ብሎ ስለሚያስብ ነው። የሮበርት አባት ነገር መግዛት ሲፈልግ ይህ ለመግዛት ገንዘብ የለኝም ብሎ ነው የሚያስበው። የማይክ አባት ግን በተቃራኒው ይህን ነገር ለመግዛት መስራት ይጠበቅብኛል ብሎ ነበር የሚያስበው። ሮበርትም አንድ የተገነዘበው ነገር አብዛኛው ጊዜ ዝቅተኛ ኑሮ የሚኖሩ ሰዎች የሚከተሉት አንድ መስመር አለ፣ የፍርሃትና የመስገብገብ ባህሪ። ሰዎች በጠዋት ተነስተው ስራ የሚሄዱት መክፈል ያለባቸው ነገር እንዳለ ስለተገነዘቡ ነው። ስለዚህ መቼም ድሃ መሆን ስለማይፈልጉ ካልጋቸው ተነስተው ሩጫውን ይጀምራሉ፣ ብርም ያገኛሉ፣ ይሰራሉ። ወዳጄ ከዚህ ቪዲዮ ብዙ እንደተማርክ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለግ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። አመሰግናለሁ።